ማድረግ ብለሽ ከገዛ ጓደኛዬ ጋር ፈለጋሽ ይበላሽ። የምሬን ነው ሄኖክ፣ እውነቴን ነው መነኝ እባክህ። ሰምኛለሽ አይደል? ከዚህ በኋላ አንድ ነገር ብትናገሪ አይነ ስምሽን ነው የማጠፋልሽ። እንዴ ነገርኩህ አይደል እንዴ? ቆይ አንተ ለምንድን ነው እኔን የማታምነኝ? ሁሉንም ነገር ያደረገው ሮቤል ነው፣ እኔ አይደለሁም። ሰምኛለሽ? መቼም ቢሆን አላምንሽም። አንቺ ማለት አስመሳይና ቀጣፊ ሰው ነሽ። በማር የተረቡሽ መርዝ ማለት አንቺ ነሽ። ይህንን ግን የምሬን ነው፣ አልዋሸሁህም። ሰምኛለሽ ማርታ? ከዚህ በኋላ የምታወሪ ከሆነ ግን ቅጣቴ ከፋ ነው የሚሆነው። እሱ እኮ ከአንተ ጋር ጥል ስለነበረበት እኔንም ጨምሮ ነው የጎዳኝ። እኔና ሮቤል ብንጣላ እንኳን እኮ መጎዳላት የምንፈልግ አይነት ሰዎች አይደለም። አንተ ብቻ ነህ እንደዛ የምታስበው። እሱ አንተን መበቀል ነው የሚፈልገው። ለዛ ነው እኔን አግኝቶኝ ቪዲዮ ቀርጾ የያዘው። ደግሞ ጥሩ ነገር እንደሰራ ሰው አፍሽን ሞልተሽ ታወራለሽ እንዴ? አረ ትንሽ አፈር በይ። ቆይ እኔ ምን ላድርግ እንዴ? እኔ ይሄ ነገር እንዲፈጠር አልፈልግም። ይሄ ቪዲዮ ከወጣ ግን ራሴን ነው ሲጥ አድርጌ የምገለው። ድብን ማለት ትችላለሽ። ምን ማዝልልሽ ምናምን መስሎሽ ነው? እባክህ እርዳኝ። አሁንም ቢሆን እያስፈራራኝ ነው። አያገባኝም። ቆይ ግን ለመሆኑ ይሄ ቪዲዮ የተቀረጸው ትክክለኛ ቀኑ መቼ ነው? ቆይቷል። ቆይቷል ትለኛለች እኮ ቁጥር የለውም። ከዓመት በፊት አንተ አዳማ በሄድክበት ወቅት ነው የተፈጠረው። የኔ ነገር መውጣት ተከትለሽ ከማንም ሰው ጋር አሸሸ ገዳሚ ስትይ ነበር አይደል? ደግሞ እኮ አታፍሪም። ይባስ ብለሽ ልበቀል ነው የመጣሁት ትኛለሽ። እንደሱ አይደለም። እስኪ ወራዳ አሁን ብለሽ ታወራለሽ። ሄኖክ ምን እያደረክ ነው? ቤቲ ቤቲ ምንድን ነው የተፈጠረው? ቤቲ ቤቲ ምንድን ነው የተፈጠረው? እያየሁ አይደል እንዴ? ልቀቀኝ እንጂ ነው። እሺ የተፈጠረ ሌላ አዲስ ነገር አለ? ቤቲ እሺ አታልቅሽ፣ በቃ አታልቅሽ። አንድም ነገር ሳይገባኝ ከዚህ ቤት ወጣ። ልብስ ልቀይር ላምጣ። እጅ ዳር ከበበኔ ደግሞ ነገር እንዳለ ቆይ ምን አድርጋትም ልጅቷን እዛ አይኗ ደም እስኪመስል ድረስ የምታረግሰው? ቆይ ምንም አታሳዝንም? ምን ማለት ነው? ምንም አታሳዝንም ማለት አንተ ጥፋቷን ለመደበቅ የሄደችበት የመንገድ ርቀት ምን አይነት መሰሪ ሰው እንደሆነች አያሳይም? የምን ጥፋት ደግሞ? ምን አጠፋች? ለነገሩ ይቺ ልጅ ይኸውልህ ስራዋ ጥፋት ማሳደድ ብቻ ነው። ምን አጠፋች ትለኛለህ እንዴ? ትናንት የደረሰን ፎቶ ረሳው ነው? እሱን ነገር ቆይ አልረሳውም እንዴ? እኔ እኮ ሁሉ ነገር ረስተህ ተረጋግተህ የተቀመጥክ ነው መሰለኝ። ለምን ደሞ ረሳው? ቆይ እስኪ ንገሪኝ፣ ለምን ደሞ ረሳው? ይሄ እኮ ህይወት ጉዳይ ነው አይደል? እንዴት ነው ቀለል አድርጌ ማለት? አንተን ግን አላውቅህም ማለት ነው። በጣም ነው የምትወዳት። ግን ምን ያደርጋል ፍቅርን አፍነህ ዝም አልክ። በእርግጥ ሳላውቃት ወድጃታለሁ። አሁን ሳቃት ግን ለአይኔ ያስጠላችኝ። ለአይኔ ለአባዬ ብዬ ነው እንጂ ጆሮዋን ይዤ ከዛ ቤት ማስወጣት ደስ ይለኝ ነበር። ስማኝ ይሄኔ ይኸውልህ ፍቅር እንዳለብህ አሁንም ቢሆን አይን ያስታውቃል። ቆይ ግን ምን የተለየ ነገር ኖሮ እንደዚህ ተበሳጨው? ፎቶሾፕ ነው አለች። ለኔ እኮ አምናልኛለች። አይደለም ሮቤል እንዳደረገው ነገር እንዴ? ማን ነው ደግሞ ሮቤል? ሮቤል ማለት አንተ ባልነበርክበት ሰዓት ጓደኛዬ የነበረ ሰው። ምን አይነት መልካም ልጅ እንደሆነ ብታይ። ክፋት ያልነበረው ልጅ ክፋት አድርጓል ብላ ከኔ ጋር ታጣለው ነበር። ቆይ እንዴ ዝም ብላ ሮቤል ነው አለች? ማለቴ ከመሬት ተነስታ ነው እንደዚህ አለች? ቢሆን ነው እንጂ ግን አናውቅም። ቆይ ምናልባት እውነቷን ቢሆንስ? የምን እውነት ነው የምታወራው? ልጁ እንደራሴ ያውቀዋለሁ እያልኩ አይደል? ይኸውልህ ልጁን ካንተ በላይ ላላውቀው እችላለሁ፣ ግን አንድም ቀን አንድ ላይ አይቻችሁ አላውቅም። በእርግጥ በሆነ ጉዳይ ተደባብረን አሁን ላይ እያወራን አይደለም፣ ግን ከዚህ በፊት በነበረው ባህሪ ልጁን አምነዋለሁ። ስለዚህ ለበቀል ነው ማለት ነው እንደዚህ ያደረገው? እኔ እኮ ያልገባኝ ቤቴ አብረን አሳልፈናል ስትለኝ የነበረው ከሮቤል ጋር ቤስት በነበርንበት ሰዓት ነው። ያኔ ደግሞ ሮቤል ይህንን ነገር አያስበው። የሆነ የተጠላለፈ ነገር ያለ ይመስለኛል።
ቆይ ለምን ሁሉም ነገር ትታችሁ አንድ ላይ ያልሆናችሁም ነበር? ከቤቲ ጋር እቺ ውሸታ እኔ ይኸውልህ፣ ለነገሩ ሰውን አውቀዋለሁ ማለት በጣም ከባድ ነው። የኔ ከጥበቃ ጋር የሆነ ኬዝ ኑሯት ይችላል። ማን ያውቃል? እሱ ይርዳኝ እንጂ። በእናትህ አብርሃም አቀልድ። አሁንስ እንዴት እንዳስጠላኝ። ለማንኛውም ይኸውልህ እኔ ከውሳኔ በፊት እኔ ቤትን ማናገር ኖርብኛል። የሆነ ነገር ልናገኝ ይችላል። አንተ ተረጋጋ። እንደፈለክ አድርግ። እኔ አውርቻት እመጣለሁ። ቤቲ 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 አንዴ መነጋገር አለ። ቆይ ሲጀመር መዋሸት ለምን አስፈለገ? እኔ እኮ ምንም የዋሸሁት ነገር የለም። ትሰምኛለሽ? እጃችን ላይ ብዙ ማስረጃ ነው ያለው። መዋሸቱ አይጠቅምሽም። እኔ እኮ አላደረኩም አይደለም ያልኩት፣ ግን በቃ ድርጊቱን ፈልጌው አቅጄበት ያደረኩት ነገር አይደለም። ቆይ ዋናው ነገርም ተደርጓል? እንግዲህ እሱ እንደዛ ነው ያለኝ፣ ግን እኔ በምን ማረጋገጫ አለኝ? ግን እኮ ፈልገሽ ነው የሚመስሉ እኮ አነሳስሽኝ ያትሻል። ይኸውልህ በቃ በደንብ አስቦበት አቅዶበት ያደረገው ነገር ስለሆነ ነው እውነት እንዲመስል አድርጎ የቀረጸው። ስለዚህ በቃ ዋናው ነገርም ተደርጓል ማለት ነው። እንግዲህ ብሎኛል። ምን ማረጋገጫ አለኝ? የሚገርም እኮ ነው። ቆይ ይሄ ሁሉ ነገር ሲፈጠር አንቺ ምን ሆነሽ ነበር? መጀመሪያማ ሁን ብሎ ልጋብዝሽ ብሎ ነው እንደዚህ ያደረገኝ። ቆይ ማን ነው ልጋብዝሽ ብሎ ወሰደሽ? ሮቤል። ቆይ ለምንድን ነው የጋበዝሽ? ማለቴ ምንን አስመልክቶ ነበር ግብዣው? ያው ይሄንንኩማ አዳማ ነበር። እኔ ደግሞ ግቢ ብቻሽን ከምትሆኚ ነይ ከኔ ጋር ዋይ ሲለኝ ሄድኩኝ። እሺ። እኔማ በቃ የሄኖክ የልብ ጓደኛ ስለነበር አመኘው ሄድኩኝ። እሱ ለካ ከሄኖክ ጋር ተጣልቶ ስለነበር እኔም መበቂያ ነው ያደረገኝ። ማለት ተጣልተን አናውቅም፣ ከመደባበር የዘለለ ነገር መሀላችን የለም ነበር ያለኝ እኮ። እንደዛ የሚያስበው ሄኖክ ብቻ ነበር። ግን እውነታው ሮቤል እኔን ይወደኝ ስለነበር ከዛ ሄኖክ በመሀል መጣ። በዛ ምክንያት ቂም ይዞ ነው እንደዚህ ያደረገው። ለዛ ነው። ተመስገን ነው። ይኸውልሽ በዛ ጊዜ እንኳን የማላወቅሽ ማለት ያው በሰዓቱ እኔም በሆን መጣላት አይቀርም ነበር። ቆይ እና ሲጠራሽ ቀጥ ብለሽ የጠራሽ ቦታ ሰተት ብለሽ ሄድሽ? አዎ በቃ መድኃኒት እንድጠቀም አድርጎኝ ሩኝ ይዞኝ ሄደ። ከዛም ቪዲዮና ፎቶ እንዳለና አሁን ላይ ደግሞ እያስፈራራኝ ነው። እያስፈራራኝ ነው? አዎ ይባስ ብሎ ብር ካላመጣሽ ሶሻል ሚዲያ ላይ ለቀብሻለሁ እያለኝ ነው። በቃ ቤቲ አንቺ ምንም አትጨነቂ። እኔና ሄኖክ የሆነ መላ እንፈልጋለን። አደራ ግን የሄኖክ አባት እንዳይሰማ። ለሱ ማን ነግሯል ብለሽ ነው? ምንም አታስቢ አብርሃም። እኔ ይሄ ቪዲዮ ከወጣ ራሴን ሲጥ አድርጌ ነው የምገለው። ሄኖክ ምን አለ አንድ ጊዜ እንኳን ቢረዳኝ። እስኪ ከሰማኝ እኔ አወራዋለሁ። ለማንኛውም አንቺ ብዙ አትዘኝ። እንጃ በቃ እኔ አልዋጥልኝ ብሎኛል። ግራ ገብቶኛል። ምን እንደማደርግ አላውቅም። ይኸውልሽ ቤቲ ነገሩ በጣም ከባድ ነው። ለማንኛውም እኔ ማድረግ የምችለው ነገር ሁሉ እሞክራለሁ። እባክህን አብርሃም፣ በምትወደው ሰው ልለምን፣ እባክህን እርዳኝ። ይኸውልሽ እኔ ማድረግ የምችለው ነገር ሁሉ አድርጋለሁ። የአንቺ ማልቀስ ምንም የሚያመጣው ነገር ሄኒ ባክተ ይኸው እንደምታየው ተናዷል። ለማንኛውም ልግባና ላውራው። አንቺ አትልቅሽ። ሻውን ምንድን ነው የማደርገው?
እውነት ያላት እየመሰለኝ ነው። ስለማን ነው የምታወራው? ቤቲ ናታ። ይኸውልህ በቃ ሳስበው አይኖቿ ውስጥ እውነት ብቻ ነው የሚታይ። እቺ መሰሪ አንተን ማታለለች። ይኸውልህ ዝም ብዬ ስመለከታት ግን እሷ ሳትሆን ውሸታማ አንተ ትመስለኛለህ። አብርሃም ግን የምር ነው። ቆይ ለምን ነው ትልልቅ ጉዳይ ለምቀልው? ትሰማኛለህ? መጥፎ ሁኔታ ላይ ነው ያለችው። ልንደርስላት የሚገባ ይመስለኛል። ቀልደኛ ናት። እኔ ገና ያለባት ችግር ላይ ጨመርላታለሁ እላለሁ። ገና ለገና ካረዳናት ምናምን ትላለህ እንዴ? ደፋ አንተ። ቆይ ምንድን ነው እንደዚህ ድርቅ ያደረገ? ጉዳት በጣም ተጎድቻለሁ። ቆይ አንተ ከሷ በላይ ተጎድተህ ነው? እሷ እኮ የሞት አፋፍ ላይ ደርሳ ነው የተመለሰችው። ትሰማኛለህ አብርሃም? የምታወራን ነገር ሁሉ አምነህ ከተቀበልካት እመኔ መጮቻ ነው የምታደርገው። እኔ ምን አውቃለሁ? የምታወራው ነገር እውነትም ሊኖረው ይችላል። ሲቀጥል ደግሞ እኔ አላውቅም። በቃ ለሴት ልጅ የሆነ ሰፊ ልብ ስላለኝ ነው መሰለኝ የሚሉኝ ነገር ቶሎ ነው የማምነው። እንደዛ ከሆነ እመኔ ገና መጮቻ ነው የምታደርገው። ከእኔ ብትማር ይሻላል። ትሰማኛለህ? ይኸውልህ እኔ ከአንተ መማር ሳይሆን ያንተ እድል እንዲኖረኝ ነው የምፈልገው። አስበዋል። በዚህ ጋር ቤት በዚህ ጋር አለም እኮ ነው። አንተ አብርሃም አንተ ገና መቀለድ አልሰለችም? የምሬን ነው የምልህ። ያለችበት ሁኔታ ምንም ጥሩ አይመስለኝም። ሮቤል በተደጋጋሚ እየደወለ እያስፈራራኝ ነው ብላኛለች። ኧረ ተዋት በእናትህ። ትቀልዳለን። ሮቤል ከእሷ ጋር የሚያወራበት ጊዜ የሚለው እየወዳት እንደነበር ነገረች። እሱን አውቃለሁ። አውቃለሁ ነው ያልከኝ? እና ቆይ የገዛ ጓደኛ የሚያፈቅራትን ሴት ነው የቀማው? ምን ላድርግ አብርሃም፣ በጣም ውርጃት እኮ ነበር። በቃ በጣም ፍቅሯ ሲጸናብኝ እሱ ቢቀየመኝ ይሻላል ብዬ ከእሷ ጋር ቀጠልኩ። አንተ በጣም ግፈኛ ነህ። የእኔ የሆነም ብታገኛት የምትምራት አይመስለኝም በዚህ አይነት። ምን ሆናለህ አብርሃም? ይሄ እኮ ያለፈ ታሪኬ ነው። ቆይ ታዲያ ሮቤል አስክሮ አብሮ አለማደሩን በምን እርግጠኛ ሆንክ? ትሰማኛለህ አብርሃም? ሮቤል ይህንን ነገር አያርገው። እኔ በሱ በጣም እርግጠኛ ነኝ። አየህ አይደለ? አሁን ይኸውልህ አንተንም መጠራጠር እየጀመርኩኝ ነው። ልጁ በጣም እያስጨነቃት ነው። የጠየቅኩሽን ገንዘብ ካላመጣሽ ሶሻል ሚዲያ ላይ የምለቀው እያለ እያዛተባት ነው ያለው። ትሰማኛለህ አብርሃም? ቀብጣ ላመጣችሁ ነገር እኔ ኃላፊነት አልወስድላትም። ምን አገባኝ እንደዚህ አይነት ሪስክ ውስጥ መገባ። ያሳለፋችሁ ጥሩ ነገር እንኳን ብለህ ተሰበር እንጂ አንተ ምን አለበት እንዴ? ሴት ልጅ ነች አይደል? እንዴ አታሳዝንም? አብርሃም አያገባኝ። እሷ ለእያንዳንዱ ለወሰነቻቸው ውሳኔዎች አብራኝ ነበረች። ጭራሽ ደግሞ ያደረገችኝ ነገር ሳያንስ ይላል። እናት ቅድም የሆነች የምታሳዝን ሴትዮ አይቼ እንዴት እንዳሳዘነች። የምን ሴትዮ? እዛኛ ቤት ፊት ለፊት ተቀምጣ ጉሊ የሚሸጠዋ ሴትዮ። አንተ በእናትህ ድህነት ግን እንደዚህ አይነት አስከፊ ነገር ነው። በዛ ላይ የሚረዳችሁ ሰው እንኳን እኮ የለም። እንዴት እንዳሳዘነች። ጉሊት ነው ያልከው? አዎ በእናትህ ጉሊት። ምን እንደሆኑ አላውቅም። ረሀብ ነው መሰለኝ። ራሷን እንኳን መቋቋም ከብዷል ነበር። ቆይ ታዲያ ሄኒ አንተ ምን አደረክላችሁ? ምንም ምግብ አድርሼላት ተመለስኩኝ። ታውቃለህ 10 ልጅ ስትለኝ ነበር። እንደ ልጇ ነበር ስመርቀኝ እኮ ነበር። ሄኒ ምናልባት እኮ ልጃቸው ልትሆን ትችላለህ። ልጃቸው ማለት ያው አንዳንድ የህይወት አጋጣሚ አይታወቅም ብዬ ነው። እና እንዴት ናቸው? ደህና ናት። ወደ ቤት ሸኝቻት ተመለስኩኝ። ግን ቆይ እዚህ አካባቢ ሰው አይበዛም። ለምን ያለ ምክንያት የሚቀመጡ ይመስላል? እንጃ ከድሮም ጀምሮ እዚህ አካባቢ እኮ ናት። ይህች ሴትዮ የምር እናት ናት ማለት ነው? ይህን ነገር ማጣራት ሳይኖርብኝ አይቀርም። ያኔ ናት የምትደሰተው። ይኸውልህ ሄኒ አንድ ነገር ስለ አሁን ከሴትዮ ሀሳብ ወጣ በልና ማለት ነው ስለ ቤት ነው። ደግሞ ስለ ቤት የምንለው ነው። ቤት እንሂድና በተረጋጋ መንፈስ እናወራ። አብርሃም በአይና የሆነ ነገር እንድትክድ ነው። አልካደችም እኮ ልጅቷ አይደል እንዴ? ይኸውልህ ተረጋግተን እናወራ፣ መፍትሄ ሊገኝ ይችላል። እሺ በል። እኔ ምንም ማውራት ነገር የለም። እኔ እሷ ነገር ትክክል ነው በል። እሺ በለኝ። ለእኔ ብለህ ተሰበር፣ ተሸነፍልኝ። እሺ እንሂድና እናውራት። ለማንኛውም ችግር ለማ ይሳብ ሰሙኛላችሁ። እኔ እዚህ ጋር ያስቀመጥኳችሁ እንድትፋጠጡ አይደለም፣ ያለባችሁን ችግር እንድታወሩና እንድትቀርፉት። ቤቲ በቃ ያለውን ነገር ንገር። አብርሃም ስለተረዳኸኝ አመሰግናለሁ። ሰሞኛል አብርሃም አንተን ደስ ይበል ብዬ ነው እዚህ ጋር ቁጭ አልኩት። እንደሷ ስራማ ቢሆን ኖሮ አጠገቤ ማትቀመጥም ነበር። ይኸውልህ እኔ በቃ ስለሰማኸኝ ስላከበርከኝ አመሰግናለሁ። በቃ ቤቲ ፈልጓለሁ እስቲ ነበራል። ይኸው አሁን
ያለውን ነገር እያንዳንዱ ነገር አስረጁ ይረዳሽ። ምን መሰለህ ሄኒ፣ አንቺ ሄኒ አትበይ። በቃ ሄኒ አትበይ ቤቲ፣ ወደ ጉዳይሽ ግቢ። እኔ ሆን ብዬ ያደረኩት ነገር አይደለም። ትሰሚያለሽ ማርታ፣ ሆን ብለሽ ማድረግ አለማድረግሽ አይደለም ጥፋቱ። ጥፋትሽ አብረሹ በማደርሽ። ፈልጌው አይደለም፣ ያለ ፍላጎቴ ተገድጄ ነው ያደረኩት። ቆይ ማን ያስገደደሽ? ሮቤል። ምንድን ነው እንትን እንጂ ልጅ፣ እሱን በምን አውቃለሁ? ቆይ አንተ እኔን አታምነኝም እንዴ? እስኪ ንገረኝ። እኔ እኮ በዛ ሰዓት ካንተ ውጪ ማንም ሰው አይታየኝም። ካንተ ምን ጎሎኝ ነው ከሌላ ወንድ ጋር የማድረው? እንደዛማ እኔም ይመስለኝ ነበር። አንቺ ግን በጣም አስመሳይ፣ ቀጣፊና ውሸታም ሰው ነሽ። ሄኒ ተረጋጋ እንጂ በእናትህ። ይኸውልህ ቀስ በልና ተረጋጋ። እንደውም ደወለ። በቃ ምንም እንዳትጨነቂ፣ አንሽና ለወር ነው ያደረግሽው። ሄሎ፣ ምን አሰብሽ? በምን ጉዳይ? እየቀለድሽ ነው? ብሩን የምታመጭ ከሆነ አንቺ ለዛ ለንከፍ ሄኖክ ሳይሆን የምልከው ሚዲያ ላይ ነው የምለቀው። እባክህን፣ የእውነት ፈልጌ ያደረግኩ ነው ይመስላቸው። እባክህን እንደዛ እንዳታደርግ። ፈልገሽም ሆነ ተገደሽ ያደረግሽው ዋናው ነገር አንቺ ከኔ ጋር ስትማግጭ ቪዲዮ አለኝ። እሺ፣ ከኔ ምንድን ነው የምትፈልገው? አንደኛ ከኔ ጋር እንድትዝናኝና አብረን እንድናድር፣ ሁለተኛ ደግሞ ገንዘብ። እባክህን፣ እኔ ምንም አይነት ገንዘብ የለኝም ሮቤል፣ እባክህን። ያዚት ሄኖክ አለ አይደል? እና ከሱ ከፍያ። አንተ ወራዳ ቁሻሻ! አንተ ቆይ ማን ሆነህ ነው እኔ የምትናገረኝ? ማን ሆነህ? ተረጋጋ እንጂ ስልኩ እኮ ተዘግቷል። ሄኖክ አብርሽ ጭራሽ እኔን ይሰድበኛል። ጭራሽ ጆሮዬን ይዘጋል። አየህ፣ ስለዚህ ቤቲ ልክ ነበረች ማለት ነው። ሮቤል ሆነ ብሎ ለመበቀል ነው እንደዚህ ያደረገው። ወይ ሄኖክ፣ ሮቤል ለኔ እንጂ ሊበለኝ። አይ ሮቤል ሰው በደንብ ያውቃል ማለት ነው። ማለት ምን ማለት ነው? ምን ማለት ይመስልህ? ይኸውልህ አንተና እሷ መሀል የዛኔ ክፍተት ባይፈጠር ኖሮ ይሄ ጭባ የሆነ ሮቤል የሚባል ልጅ መሀላቸው አይገባም። ጓደኛዬ እኮ ነው አብርሃም። ምን ሆናል? እንዴት እንደዚህ አይነት ነገር ያደርጋል ብዬ እጠብቃለሁ። አትንጫጫ። ፋዘር ቤት ውስጥ አሉ የሉ? የለም አለ እንዴ? እንጃ ያለ አይመስለኝም። አንተ ጭራሽ እኔን ይሰድበኛል። ጭራሽ ይኸውልህ በቃ ቶ ሞኝ ስለሆንክ ነው ሞኝ አለ። በቃ እሱን እንቶ ችግር አብርሃም፣ ለራሴ ያለብኝ ነገር ይበቃኛል። ቀልደን ቦታ ለይለት እና ይሄን ይቅርታ አደረክልኝ? ይኸውላችሁ ያራዳ ልጆች እኔ ውስጥ ልቀው እናንተው። እሺ አንተ አትገጅር፣ ዝም ብለህ አንቺ ደግሞ አስረጅ። እና ይሄን ይቅርታ አደረክልኝ? የኔና አንቺ ጉዳይ ይደርሳል። መጀመሪያ ግን የሮቤልን ጉዳይ መፍታት አለብኝ። አሁንም ደግሞ አብሬሽ የተቀመጥኩት ግድ ስለሆነብኝ ነው። ዋናው እኔ መረዳት ነው። ይቅርታ ደግሞ ከመረዳት ይመነጫል አይደል? ቆይ ግን ይህ ሁላ ነገር ሲፈጠር ለምንድን ነው ያልነገርሽ? ከጀርባ የሆነች ከእሱ ጋር ስትሞዳሞጂ ነበር አይደል? እንዳትጣላብኝ ፈርቼ እኮ ነው። እነሱ ደግሞ ጨካኞች ናቸው፣ ይገሉብኛል። ለዛ ነው ጉዳቴን አምቄው ዝም ብዬ ቁጭ ያልኩት። ከዛስ? ከዛ በኋላ እሱ እንደፈለገ እንዲፈነጭብሽ ፈቀድሽ። ቆይ ምን አይነት ውሳኔ ነው? የአንድ ቀን ስህተት ነበር፣ እንደማይደገም ደግሞ እርግጠኛ ነበርኩኝ። ግን እሱ ጊዜ ጠብቆ እኔ መበቂያ ያደረገኝ። ሮቤል እኔ ጓደኛው ላይ እኔ እኮ ነግሬ ነበር፣ እሱ ለጓደኛ የሚመጥን አይነት ሰው አይደለም፣ ባለጌ ነው። ለማንኛውም ሮቤልን ለኔ ተይው፣ የእጁን ነው የምሰጠው። ሄኖክ፣ እኔ ከማንም ጋር እንድትጣላ አልፈልግም። በቃ ችግሩን በንግግር እንድንፈታ ብቻ ነው የምፈልገው። እኔ ንግግር ከማይገባው ሰው ጋር ማውራት አልችልም። እሱ ራሱ በሚፈልገው መንገድ አስተምረዋለሁ። ቆይ ለምን አይቀርብህም? አትተውም? ምን ማለት ነው? የተናገረው ነገር እየሰማሽው አይደል እንዴ? ጭራሽ እኔን ጅል ይለኛል። ለነገሩ እውነቱን ነው፣ ጅል ነኝ። እኔ እዛ አዳማ ከቤተሰቦች ጋር ፏላለሁ፣ እሱ እዚህ ጮኛዬን ያጫውታል። የሞተ ተው፣ እንደሱ አትበል። ይቅርታ አደረክልኝ አይደል እንዴ? ሰሚያልሽ? ይቅርታ ማድረግ እንደ መጠየቅ ቀላል አይደል። ዋናው ነገር ሮቤልን ለጥፋቱ ማስከፈል ነው። እሱን ተው፣ ደግሞ ሌላ ጣጣ ነው የሚያመጣብን። እና የያዘውን ቪዲዮ አየር ላይ እንዲለቀው ነው ፍላጎትሽ? የያዘው እኮ ጉንጉን አበባ አይደለም፣ የቅሌትሽን ቪዲዮ ነው። ለምን እፈልጋለሁ? ዋናው አንተ ካመንከኝ ለእኔ ትልቅ እረፍት ነው። ትሰሚያለሽ ማርታ፣ ይሄ ከኔ ጋር ምንም ያገናኘው ነገር የለም። እኔ አውቃለሁ እኮ በደንብ አውቃለሁ። ምን ማለት ነው ደግሞ ይሄ? ዛሬም አይኖችህ ላይ የኔ ፍቅር ይነበባሉ። ትወደኛለህ፣
እኔም ደግሞ እወድሃለሁ። ሁለታችንም ስህተት ሰርተናል። በቃ ምንም ብታደርገኝ አንተ ላይ ክፉ ነገር እንዲደርስ አልፈልግም። ቆይ ምን እያልሽ ነው? ተረድተኸኛል እኮ አይደለ? ማርታ ምን እያልሽ ነው? አንቺ እኮ አባቴ ሚስት ነሽ። አንተ ግን ምን አይነት ደረቅ ሰው ነህ? ትሰሚኛለሽ? ይህንን ነገር ቀድመሽ ነበር ማሰብ የነበረብሽ። እዚህ ቤት ለምን እንደመጣሁ ታውቃለህ? በደንብ ነው የማውቀው። እኔ ለመበቀል እኮ ለምን እንደዚህ እንደሆንኩም ታውቃለህ። እባክሽ ማርታ አንዴ ተይኝ። ከሮቤል ጋር ያለብኝን ችግር አንዴ ልፍታ። እወድሃለሁ እያልኩህ እኮ። እባክሽ እራስሽ ቆይ ምን አስለክታሽ ነው? ምን ነው ደግሞ ቅልጥ ብለህ እኮ እያየሁህ ነበር። በቃ ስትጠጋ የሆነ አቅለን ሳትካ። ቶይም በእናትህ አብራ ምን ማድረግ እንዳለብኝ ራሱ ግራ እየገባኝ እንዴ። ቆይ ችግርህ ተቀርፈ አይደል እንዴ? ምንድን ነው የሚያስጨንቅ? ገና ሳይጀመር ነው እንዴ አለቀ የምትለኝ? ገና ምን ነካ እንዴ? ቆይ ይቺን እንቡጥ አበባ የምትመስል ልጅ እጅ አስገባ። ሌላ ምንድን ነው የምትፈልገው? ነው ወይስ ውዴን የምትደርባት አሰብክ? አብራም በእናትህ ቶኝ ለራስሽ ተናድቻለሁ። ቆይ እንዴት የልብ ጓደኛ ያልኩት ሰው እንደዚህ አይነት ጉድ ይሰራኛል? እንግዲህ ይኸውልህ የሰው ልጅ እንዳሰብከው አይገኝም። እኛ ምን ማድረግ የምንችለው ነገር የለም። ፈጣሪ ልክ እንደ ኃጢአቱ ይቅጣው። ቆይ እኔስ? አንተማ በቃ እጅን አጣጥፈህ ቁጭ በላ። ምን ታደርጋለህ? ቆይ እኔ ሰደበኝ፣ እሱን ልቀበለው፣ ችግር የለም። እንዴት የማርታን ቪዲዮን ፖስታለሁ እያለ አስፈራራታል? እሱ በጣም ከባድ ነገር ነው። ስለዚህ የሆነ መፍትሄ ያስፈልገናል ማለት ነው። ቆይ መፍትሄው ምንድን ነው? ካልሆነ እናስወግደው እንዴ? አይ ማስወገዱ እንኳን ለጊዜው ይቆይ፣ ግን እጁ ላይ ያለውን ቪዲዮ ግዴታ መቀበል አለብን። ይሄን በእናትህ እሺ በለኝና አንገላግለው። ልጁ በጣም ነው ያበዛውሽ። ጥሩ፣ እንደዛ ከሆነ ዛሬ ፍለጋችንን መጀመር እንችላለን። በጣም ደስ ይለኛል። ምናልባት የዱር አካባቢ የሚቀመጥ ከሆነ ሄደን መፈለገው ደስ ይለኛል። ፍለጋችንን ከዛ እንጀምር። ልክ ነው። ግዴታ እጁ ላይ ያለው ቪዲዮ ተቀብለን መደለት መቻል አለብን። የምትሰራው ስራ ከሌላው መሄድ ይችላል። ከዚህ ብልጥ ነው መስራት። ሄኖክ ሲመጣ ምግብ ስጭው። ቆይ ለምንድን ነው የማይፈታኝ? አሁንስ ለምን ሩቤ ለምን? ሁለቱ እንዳሰልፈኝ ስለራቅሽ መፈራ መስሎሽ ነው ማለት? ከአንቺ ብዙ ጥፍ እፈጥናለሁ። እኔ ምንም የላኩት ሰው የለም። ምንድን ነው? ተመልከቹ።
ወሰነን አይደል የመጣነው? ምንድን ነው የምንነጋገረው? ይኸውልህ በጣም ስሜታዊ እየሆንክ ነው። በዚህ ሁኔታ ደግሞ መነጋገር የምትችል አይመስለኝም። ከሮቤል ጋር ምንድን ነው የምንነጋገረው? ያማል አንተ ልጅ ምንድን ነው የምንነጋገረው? ሂጅ ማልኩ ነው ማሳየው። ይኸውልህ እረዳሃለሁ፣ ህመምህ ይገባኛል። ግን ደግሞ በጣም ስሜታዊ እየሆንክ ነው ያለው። በዚህ መልኩ አይደለም ነገሮችን። አብርሃም ተወኝ፣ ለራሴ ተናድጃለሁ። ይኸውልህ ትሰማኛለህ? እንደዚህ የሆነ ከሄድክ መጣላት ነው። ከተጣላ ደግሞ ሌላ ችግር ውስጥ ነው የምትገባው። በፖሊስ መፈለግ የማይቀር ነገር። እና እኔ ምን አገባኝ? ይህንን ነገር ቀድሞ አያስበውም ነበር? እኔ በሳ ፖሊስ ምናምን የሚያስጨንቀኝ ይመስላል? ሰማኛለህ አብርሃም፣ አንተ መቅረት ከፈለክ መቅረት ትችላለህ። እኔ እንግዲህ ታስቆመኛችን እኮ። ተረጋጋና እናውራ። ሄኖክ ሄኖክ ወንዱ ተዋለ እባክህ። እኔም አትመጣም ብዬ ልመጣ ነበር እንዳለ። አንተ ግን ደስ የሚለው ወደ እኔ መጣ። ጀግና ሆነሃል ማለት ነው። ትሰማኛለህ? ያደረግኩትን ነገር ቀድሜ ባውቅ ኖሮ እስካሁንም በሕይወት አልኖርም ነበር። ያደረግኩትን መጀመሪያም ታውቃለህ። ፈርተህ ነው ተደብቄ የነበረው። በጣም ታሳፍራለህ። ስለዚህ ጥፋትን በደንብ ታውቃለህ ማለት ነው። ቆይ ምን አይነት ርካሽ ሰው ነህ? እኔ አይደለሁም ርካሽ፣ አንተ ነህ ርካሹ። አንተ ነህ በእኔ መጣሁሽ። ትሰማኛለህ? ጓደኛዬ ነህ ብዬ በጣም አምኜ ነበር። ምን አይነት ቆሻሻ ሰው ነህ? ከአንተ አልፎ ማርታንም እንዳቆሸሽካት። አንተ የኔ ጓደኛ መቼም ልትሆን አትችልም። እሺ ማርታን የጠበቅሳት ጊዜ የእናንተ ጓደኛ አብቅቷል። ደግሞ ላደረካት ለእያንዳንዱ ነገር ዋጋ አስከፍልሃለሁ። ጠብቅ እሺ። ጭራሽ ከአንተ ብሶ ትደነፋለህ እንዴ? ቆይ ምን አይነት አብረታ ቢስ ነገር። ሄኖክ ምን እየሆንክ ነው ያለው? ተረጋጋ እንጂ። ተወው፣ ምን እንዳያመጣ ነው። ሲጀመር እኔ ሙዳዜ አንተ ነህ የቀማኸኝ። አንተ ነህ ቆሻሻው። አንተ ትንሽ እንኳን አትጸጸትም እንዴ? የልብ ጓደኛ እንዴት እንደዚህ ታደርጋለህ? በጣም እኮ የሚያሳፍር ስራ ነው የሰራው። አንተ አያገባም። በማያገባ ዘለ ጥልቅ አትበልሽ። ሰማኛለህ? እንዳንተ አይነት ጓደኛ ስላለኝ በጣም ነው ሽማፍር። በተመሳሳይ እኔ በአንተ በጣም ነው ያፈርኩት። እሺ ሰማኛለህ አይደል? ደግሞ ማርታ የኔና የኔ ብቻ ናት። መቼም አታገኛት። በፈለኩ ሰዓት ያደርጋታለሁ። እሱን ደግሞ አድርጌ ያሳያለሁ። እሺ ሰማኛለህ? እኔ በሕይወት እያለሁ መቼም አይሆንም። በነገራችን ላይ ማርታ አርግዛ የነበረው የኔ ልጅ ነው። እሺ አንተ ስለደነፋ ምንም አታመጣም። ተመለሰ አይተዋለች። እሺ ሄኖክ ምን እያደረግክ ነው? ለዚህም ተራሰናል። ምን እያደረግክ ነው? ያማል እንዳንተ ሰው ገድለው ወደ ዘይ ልቀቀኝ። ሰው ገድለው እንዴ? አመሰግናለሁ። ለምን? ያው ስላደረግሽልኝ ነገር ነው። እቤት ማንም አልመጣም? አይ ማንም የለም። ስሚ ደግሞ ያው የቀደሙን ነገር ለሄኖክ እንዳትነግር።
ምን ችግር አለው? ምናልባት እኮ የሚረዳሽ ነገር ሊኖር ይችላል። እሱ አይመለከትሽ። በቃ እንዳትነግሩ ካልኩሽ እንዳትነግሩ ነው። ተግባባን? አሁን በቃ ውጪ እኔ ልረፍበት። እሺ። ግን ቅድም ቪዲዮ ላይ ማለቴ ስልኩ አንቺ ልጅ ለምንድን ነው ቆይ ተጨምርሽ የምታደናቁሪ እንዴ? አይመለከትሽም። በቃ ምንም እንዳትናገሪ። ምንም አላየሽም። ዝም በይ በቃ። እንዴ በቃ ውጪ። እንደ ጓደኛ መከረችኝና ልጅ ጓደኛ ምን ትላለች? ምን አይነት ጣጣ ውስጥ ነው የገባሁት? ቆይ ሰውዬ ምንድነው ከኔ የሚፈልገው? ምንድነው ፍላጎቱ? እንዴ ተመልሼ ጎዳና እንደወጣ ነው የሚፈልገው? ተረጋጋ እንጂ ልገለው ነው እንዴ? አትሰማውም? ጭራሽ ተጸጽቶ ይቅርታ እንደማለት ደረሱ ነፍቶ ሲያወራኝ እኮ ተረጋጋ። ሌላ ችግር ውስጥ መግባት የለብህም። ሰምተዋል አይደል ያለኝ? ልጁ እኮ የኔ ነው ነበር ሲለኝ ነበር። እና ቆም ባልተወለደ ልጅ ልትጣላ ነው? ባልተወለደ ልጅ ቢወለድስ ኖሮ ገና ለገና አባቱ አንተ ነህ ብላ የሰው ልጅ እንዳሳድግ ልፈርድብኝ ነበር? እሱን ይኸውልህ ቢወለድ ኖሮ ነበር የምናውቀው። እሺ አሁን በማየው ነገር ችግር ውስጥ አንግባ። ያቺን የማትረባ ማርታን ደግሞ ልሂድላት፣ ዋጋዋን ነው የምሰጣት። ምንም ምረት ነው ማላረግላት። ይኸውልህ ትሰማኛለህ? ያለህበት ሁኔታ ይገባኛል፣ ግን ደግሞ ረጋ ብለህ እሷንም ማናገር አለብህ። ሆነ ብሎ ለማጣላት ሊሆን ይችላል እንደዛ ያለው። በጭራሽ አይመስለኝም። ይህንንማ ሁን ብላን አቅዳ ነው ያደርገችው። እስኪ ሰው የሚልህን ነገር አዳምጥ። እንደው አንተ እውነት በሷ ተናደህ ነው? ማርታ ካደረገችው በላይ ምን ልቤ እንደሚጎዳ ግን ታውቃለህ? በገዛ ጓደኛዬ መከዳቴ ነው። አንተ ህመሙ ምን ያህል እንደሚያም አልገባህም። እሷም የኔ እንደዛ ልቧን ባከፍትለት ኑሮ እንደዚህ ባልተዳፈራን ነበር። ቆይ አንተ መጀመሪያ እሱ እንደሚወዳት ታውቅ ነበር አይደል እንዴ? ቆይ አወኩ እንደሆነስ ትሰማኛለህ? ስለዚህ ያንተም ጥፋት አለበት እንዴ። እሱ እንደሚወዳት እያወቅህ ሄደህ መደረብ አልነበረብህ። ትሰማኛለህ? በአጋጣሚ እንጂ ሆን ብዬ አይደለም ከማርታ ፍቅር ያዘኝ። ይሄንን ደግሞ በጭራሽ እንደ ጥፋት አላየውም። እንደ ጥፋት አላየውም? እንዴት ብታስበው ነው እንደ ጥፋት የማታየው? አብርሃም በጣም እያናደድከኝ ነው። ቆይ አንተ ለእኔ ነው ለእሱ ነው የምትወግነው? ምን ማለት ነው? ትሰማኛለህ? እኔ መሰለኝን ነገር ተናገርኩኝ። ደግሞ እንዴት ነው ለአንተ ጀርባ ልሰጥህ የምችለው? ትሰማኛለህ? ለማንኛውም ያቺን ማትረባ ሄጃ ንቄ ነው መገላት። ሄኖክ ማትረቢ ካሪ ምን አድርገህ ነው የሰራሁት? ስራ የማይታወቅ መስሎሽ ነበር? እየካርጂ እንድኖሪ ነበር። አንተ ልቀለኝ ነው። ልቀቀኝ። ለምን ድብን አትይም? ዛሬ ልቀቀኝ አልኩ። ወይኔ ጉዴ። ሄኖክ ምን ይሆንክናለሁ? ታላቃን ጃማል እንዴ? ልገላለሁ። እንደዚህ ምን ላቀቀ ነው ያለሽ? ገና አለፋሻል። ወደ ራስ ተመለስ። ናማል እንዴ? ምን ሰምተህ እንደመጣጣፍ ቶሎ። ቆይ ምን አድርገህ ነው ደግሞ መልስ ትመልስልኝ አልችልም። ሄኖክ ውጣ። አንተ ባትመጣ ኖሮ እኮ አንቆ ይገለኝ ነበር። ይኸውልሽ ቤቲ አንቺ ተረጋጊ። ዋናው ደህና መሆንሽ ነው። እሺ ቆይ ያለ ምክንያት እንደዚህ ሆነው እንደዚህ ያደረገው ምንድን ነው? ቆይ ምንድን ነው የተፈጠረው? ይኸውልሽ ቤቲ ሮቤልን አግኝቶት ነበረ። ለዛ ነው ትንሽ ተበሳጭቷል። ሮቤል ማለት ያሳየው ነገር አለ እንዴ? ምንድን ነው? አይ ምንም አላሳየውም። ይኸውልሽ ለማንኛውም አንቺ ተረጋጊ፣ እኔ አናግረዋለሁ። በእናትህ ንገረኝ። ምን ብሎት ነው? ንገረኝ በእናትህ። ይኸውልሽ ምንም የሚጠቅም ነገር የለውም። በቃ አንቺ ተረጋጊ። እሱ ዝም ብሎ ስሜታዊ ሆኖ ረጋ በይ እሺ። ወይኔ ጉዴ ደግሞ። እሺ ምን ብሎት ነው? ውዲቷ እኔ የምልሽ ቆይ ማነው ይሄን
ወርቅ የሆነ ስም ይወጣልሽ። ስምና ማንነት ሲገጣጠም ለመጀመሪያ ጊዜ ነው ያየሁት። የምሬን ነው። ወርቅ የሆነ ስም ነው። አመሰግናለሁ። አመሰግናለሁ። በቃ እና ምን ፈልግ? ከምስጋና ውጪ ምን አለ? ምን የማየው ነገር እኮ የምትገጭኝ ከሆነ ብዬ ነው። ምንድነው የምትገጭኝ? እሱ እንደ ስምምነታችን ይወስናል። በተለይ አብርሃም እራት ማድረስ አለብኝ፣ ስለዚህ አትረብሸኝ። ከቅድም ጀምሮ ግን እያየሁሽ ነበር። ምንም ልክ አይደለሽም። ፍዝዝ ትክዝ እያልሽ ነው። ቆይ ያስጨነቀሽ ነገር አለ እንዴ? ማ እኔ? ኧረ እኔ አልተከስኩም መስሎ ነው። ይኸውልሽ እኔ በቀላሉ የምሸወድ አይነት ሰው አይደለሁም። የዝንብ ጠንጋራ ራሱ አይቼ መለየት እችላለሁ። አሁን ምን እንደሆነሽ ንገሪኝ። ቤቲ ቅድም በሆነችው ነገር ትንሽ ደንግጬ ነው። ወደ ሳሎን ስገባ ወርቃ ተዘራ ነበር ያገኘዋት። ቆይ ምን ሆና ነው? ይኸውልሽ ሁሌ የተፈጠረ ነገር ካለ ንገሪኝና በጊዜ እናስተካክለው። በቃ ያን ያስደነገጠኝ፣ ሌላ ምንም ነገር የለም። ቆይ ያለ ምክንያት እንዴት ነው ልትወድቅ የምትችለው? ወይስ መተሻታል? ምን አድርጋኝ መታታለሁ? የሆነ ምክንያት ይኖራታል፣ ግን ደግሞ እሷን ጠይቃት። ውዴ ግን እንዲህ ዝም ብዬ ሳይሽ የሆነ መናገር የፈለግሽው ግን ደግሞ የምትደብቂ ነገር ያለ ይመስለኛል። ምን እደብቅሃለሁ? ቢኖር እነግርህ ነበር አይደል እንዴ? እሱም ታዩና አሁን ቆይ አንቺ ላይ ምንም ስሜት የለሽም? ማለቴ እኔ የሚሰማኝ ስሜት አይሰማሽም? ምንድን ነው የምታወራው? እኔ ለራሴን በጭንቀት ላብድ ነው፣ አንተ ደግሞ ሌላ ነገር ነው የምታስበው። ጭንቀት? የምን ጭንቀት? ጭንቀት አልኩኝ እንዴ? ያው ነገሩ ያስጨንቃል አይደል? ያንን ለማለት ነው። ይኸውልሽ ውዴ እነሱን ታያቸው እንደፍጠጣችሁ። በቃ አንቺ ለራስሽ ብቻ አስቢ። ደግሞ ይኸውልሽ ጭንቀቱ ቀለል እንድልሽ ይከፋል። ምን እየሆንክ ነው? ቆይ አንቺ ነገሩን እያስረዳሽ ወደ ኋላ ትመለሻለሽ እንዴ? እኔ አቋሜን ነግሬሃለሁ። እኔ እንደዚህ አይነት ነገር አይመቸኝም። ታዲያ ስራ ብቻውን እኮ ያወጣ። ይኸውልሽ ጎን ላይ የሆነ ነገር መሞካከር አለብን አይመስልሽም? ሲቀጥል ደግሞ ምን በጸባይ አንዴ ጠየቅኩሽ። እንደዚህ አይነት ነገር መታወራኝ ከሆነ ባትመጣ ነው የሚሻለኝ። ፍቃደኛ አይደለሁም አልኩ እኮ በቃ። ውዴ ቆይ አንቺ ለምንድን ነው የማትረጂኝ እንዴ? አይኔን አይተሽ መረዳት ይከብድሻል? ተወኝ፣ ለራሴም የራሴ ቁስል አለብኝ። አንተ ደግሞ አትጨመርብኝ። ታዲያ እኔ አክምሻለሁ እኮ ነው እያልኩሽ ያለሁት እንዴ። ተይ እንጂ የወንድም ልጅ ጡር አሉ። እኔ ማንንም እርዳታ የምፈልግ ሰው አይደለሁ። በራሴ ሁሉንም ነገር ማድረግ እችላለሁ። ትሰሚኛለሽ? ግትር አትሁኝ እሺ። ሄኖክን አገኘዋለሁ ብለሽ ከሆነ እንዳታስቢ። እሱ የቤቲ ብቻ ነው። ቤቲ? አይሆንም። እሱ በፍጹም ሊሆን አይችልም። እሺ መቼም ቢሆን አብሮ ሊሆኑ አይችሉም። አልገባኝም። ቆይ ለምንድን ነው አንድ ላይ የሚሆኑት? ነው ወይስ የምታውቂው ከባድ ነገር አለ? ማለቴ ያው የአባቱ ፍቅረኛ ናት ማለቴ ነው እንጂ። ትሰሚኛለሽ? ለማንኛውም እኔን መግፋትሽ ግን ዋጋ ያስከፍልሻል። እሺ? ኧረ እባክህ ቆይ ለምን አትተውኝም? በፍቅር እኮ ነው እያናገርኩሽ ያለሁት። በሰላም እኮ ነው እያናገርኩሽ ያለሁት። ምንድን ነው የሚያስጮሽ? እኔ አባ ጨጓራዬ ነኝ እኮሰኩሳለሁ። ዋጋሽን ባልሰጥሽ ጠብቂ እሺ? እኔ አብርሃም አይደለሁም። ሀሳብ እንደሌለበት ሰው ትኝት ብለሽ ታድሪያለሽ። እኔ አንቺ የሚያደርገኝ ይሄን ቤት ለቄ ነበር የምወጣው። እንዴ ቆይ ምን አድርጌ ነው ቤቴን ለቅቄ የምወጣው? ምን አድርጌ ነው? አንቺ ግን ምን አይነት ሌሌ ሰው ነሽ? ትንሽ እንኳን ሽምቅቅ አትይም? ለምንድን ነው የምሸማቀቀው? የሚያሳፍር ነገር እኮ አላደረኩም። በአንቺ ቤት ሁሉንም ነገር ደብቀሽ መኖር ጀመር። እኔ ግን እያንዳንዱን እውነት በራሴ መንገድ ደርሼበታለሁ። እንዴ ቆይ ምንድን ነው የደረስክበት? ምንም የሚያሳፍር ነገር የለም እኮ። ምንድን ነው? በጣም ብዙ ነገር እየዋሸሽ እንደነበር ደርሼበታለሁ። እስካሁን ቢሆን እድል የሰጠሁሽ እውነታውን እንድትናገሪ ነበር። ከዚህ በኋላ ግን አልታገስሽም። ከዚህ ቤት ነው ማባረርሽ። ቆይ ምንድን ነው መስማት የምትፈልገው? እውነቱን እንድትነግሪኝ እፈልጋለሁ። እስከ ዛሬ ድረስ ከጀርቤ ስታደርጊ የነበረውን ነገር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ማለት ምንድን ነው የምታወራው? እንዴ እኔ ምንም ነገር ዋሽቼህ አላውቅም። ሁልጊዜ ላንተ ግልጽ እኮ ነኝ። በቃሽ፣ ድብቅ ሴት ነበርሽ። ትሰሚኛለሽ? አሁን እውነቱን ብትናገሪኝ ነው የሚያዋጣሽ። ሮቤል እያንዳንዱን ነገር ነግሮኛል። ስለዚህ ከዚህ በኋላ መዋሸቱ ለአንቺ አይጠቅምሽ። እውነታውን ትናገሪ እንደሆነ ተናገሪ። እንዴ አይደለም እኮ የኔ ጌታ፣ እኔ እኮ ከሮቤል ጋር እንዳትጣሉ ብዬ እንጂ ምንም የደበቅኩ ነገር የለም። ታዲያ ገና ለገና እንጣላለን ብዬ እስከ ዛሬ ድረስ ሲበድለኝ ያዩ ዝም ማለት ነበረብኝ? ትሰሚኛለሽ? አሁን ከሮቤል ጋር ያደረጋችሁትን እያንዳንዱን ነገር ትነግሪኛለሽ። እንዴ ቆይ የትኛውን? ሁሉንም ነገር ነግሮኛል። አንቺ ላይ ለገንዘብ ብለሽ እንጂ ለፍቅር ብለሽ እንዳልቀረብሽ ሁሉንም ነገር ነግሮኛል። ይሄ እውነት ነው? ተናገር። አይደለም ንጹህ ፍቅር ነው ያለኝ። አሁንም
ድሮም ቢሆን ለአንተ ትክክለኛ ስሜት ነው ያለኝ። መጀመሪያ ከሮቤል ጋር ነበር። ከዛ በኋላ እኔ ወደ እናንተ ስቀላቀል አንቺ ወደ እኔ መጣሽ። እውነታው አይደለም? እኔ እንደዛ አላሰብኩም። በጣም ነበር የምወድህ። እባክህን እንዳትመታኝ። ሆን ብለሽ ከሮቤል ካረገሽ በኋላ ልጁ አንተ ነው ብለሽ ወደ እኔ መጣሽ አይደል? ግን አስመሳይ ሴት ስለነበርሽ አልተሳካልሽም ነበር። እንደዛ አላልኩም። እኔ ምንም ያስመሰልኩት ነገር የለም። ልጅም ደግሞ ያንተ ነው። በቃ ሻውንስ እዚህ ቤት የምትቆይበት ምንም አይነት ምክንያት የለሽም። ሰማሽ? ከዚህ ቤት ለቀሽ ትውጭ ነው ውጪ። እባክህን ተረጋጋ። እኔ ከዚህ ቤት ከወጣሁ የት ነው የምኖረው? በዛ ላይ ደግሞ ሮቤል እያስፈራራኝ ነው፣ ይገለኛል። አይመለከተኝም። እንደፈለገ ሊያደርግሽ ይችላል። ምክንያቱም ይሄ አንቺ ጥፋት ነው። እንዲህ ቆይሽ፣ አንድ ጊዜ ብቻ አዳምጠኝ። ኧረ እባክሽ፣ ምን ድጋሜ እንድታታልኝ ነው ድል ምሰጥሽ? እባክህን አጨክንብኝ። እኔ ጌታ፣ አሁንም ቢሆን እኔ ላንተ ፍቅር አለኝ። እባክህን እንዳትመታኝ። ደግሞ አፋልኝ ብለሽ ታወራለሽ? እባክህን ሰምኛለሽ አይደል? ስመጣ እዚህ ቤት እንዳላገኝሽ። አልፈልግም። ላገኝህ አልፈልግም። እንደዛ ከሆነ ስራሽን በአደባባይ ላይ ያወጣሉ፣ ሶሻል ሚዲያ ላይ ይለቁዋሉ። ከዛ ሜጃ ሳጣሻለሁ። የማትረባ ቆሻሻ ነሽ። የኔ ንግስት እንዴት እንደናፈቅሽ። ከህይወቴ ምንድን ነው የምትፈልገው? እስኪ ንገረኝ። ልኖርበት እባክህ። በቃ ተወኝ አልኩህ እኮ ነኝ። ቆይ እኔ አላሳዝንሽም? አታሳዝነኝም። አታስመስል ሲጀመር። ቆይ ግን አንተ አሁን የምር አፍቅረኸኝ ነው? ማርትዬዎች ከራይ አስበልጬ ልብልሽ። ኧረ እባክህ አሁን ነው እንደምትወደኝ የገባህ? አሁን ነው እንደምትወደኝ የተረዳው? እስኪ ንገረኝ። ከሄኖክ ጋር ስላየኸኝ ነው እንጂ ድሮም ቢሆን እኮ ከእህትነት ያለፈ በሌላ መንገድ አይቼሽ አላውቅም ትለኝ ነበር። አሁን ደግሞ የኔ ፍቅረኛ ትሆኛለሽ። ያኔም እኮ እየወደድኩሽ ያጣሁት በገንዘብ ምክንያት ነው። አሁን ደግሞ ገንዘብ ስላለኝ የራሴ ያደርግሻል። ፍቶኝ እኔ ለፍቅር እንጂ ለገንዘብ ቦታ እንደሌለኝ ታውቃለህ። በዛ ላይ ደግሞ አሁንም ቢሆን ሄኖክን ወደዋለሁ። ገንዘብማ በጣም ነው የምትወጂው። ይሄንማ አትጋጂ። እኔን ያወከኝ አልመሰለኝም። ታዲያ ለምንድን ነው የዛኔ ከእኔ በላይ ያስበልጠሽ ሄኖክን የመረጥሽው? ሀብታም ቤተሰብ ስላለው አይደለም? ሰማኛለህ? አሁን ሁሉም ነገር አልፏል። ሲቀጥል ደግሞ እኔን የምታስፈራረኝን ነገር አውቁ፣ ሌላ ችግር ውስጥ እንዳገባ። ከእንግዲህ አንቺ እኔ ብቻ ነሽ፣ ለማንም አሳልፌ አልሰጥሽም። ደግሞ በጣም ነው የምወድሽ። እኔ እስቲ አሁን ከንፈሬን ሳሚ። ሂድ ወደዛ። ምንድን ነው የምትሟዘዝብኝ? ከንፈሬን ሳትስሚኝማ የትም አለቅሽም። በዛ ላይ ደግሞ አሪፍ ምሽቶችን እንዳሳለፍን አትልሽ። በቃኝ፣ አልወድህም አልኩ። በቃ አስገድደ የራስህ ልታደርገኝ አትችልም። ወደድሽም ጠላሽም አንቺ ከኔ ጋር ብቻ ነው የምትኖር። ይሄ ደግሞ የመጨረሻ ዕጣ ፈንታሽ ነው። በቪዲዮ ስላስፈራራኝ ከአንተ ጋር መሆንበት ምንም አይነት ምክንያት የለኝም። ያንን ሄኖክን ታምነሽ እንደዚህ የምትሆኝ፣ ለሱም ደግሞ ቀን ነው የምጠብቅለትሽ። እሱ በአንተ አፍ የሚጠራ ሰው አይደለም። እሺ አንቺ ከኔ ጋር አትኙና የማደርገው እኔ ነኝ የማውቀው። አለበለዚያ ደግሞ ሁለታችሁ ነው ቂም ያላችሁ። አሁን የተዳፈነ ቂሜን እየቀሰቀሽ አታናጂ። ካለበለዚያ ግን ላንቺም ቢሆን አልመለስም። እሺ ምን አይነት ጣጣ ውስጥ ነው የገባሁት? አሁንስ
አዲስ ነገር አለ? ምን አዲስ ነገር? በየቀኑ ያቃጥል ነገር እንደሰማሁ ሁሌ። ቆይ ቤት ይኖራት እስኪ በቃት ዋጋዋን ሰጣ። ግን አሁንም ቢሆን እሷ ላይ ያለኝ ቂም አልበረደልኝም። የሆነ ነገርማ አደርጋታለሁ በጣም እርግጠኛ ነኝ። የምርህን ነው? ቤት ይመታት? አንተ ለነገሩ አታረገውም ነው ይባል። ያውን በቀበቶ ነው ሲሆን ጥፋቷን አምና ራሷን ባጠፋች። እንደ ሞላላ እሱ እኮ አንተ ተኝታ እኮ ነው ያገኘኋት። አንተ ቆይ መች ነው የምትሻሻለው? መጀመሪያ የምታወራውን ነገር አትሰማትም እንዴ? እንዴት ነው ሴት ልጅ ላይ እጅን የምታነሳው? አልሰማትም፣ በጭራሽ አልሰማትም። ለጥፋቷ ሳልቀጣ ደግሞ በጭራሽ ማለፍ አልችልም። በቃ አትማርም አይደል? ቆይ ምን አይነት ሰው ነው አንተ? አይገርምም? ገና ደግሞ የሮቤል ይቀረኛል። ከጀርቤ ላደረጉት እያንዳንዷ ነገር አንድ ባንድ ነው መቀጣቸው። እኔ ሄኖክ አይደለም እግሬ ላይ ወርቆ ይቅርታ ባይጠይቀኝ። እኔ የምለው ሄኖክ፣ አንተ ደግሞ ሁሉንም ነገር ትተህ የራስህን ህይወት አትኖር። ምን ህይወት አለኝ? ቆይ እያየሁ አይደል እንዴ እየተፈጠረ ያለውን ነገር በሙሉ? ቆይ እናንተ ለንም እኮ እያወዛገባችሁ ነው ያላችሁት። ትሰማኛለህ? በቃ ወይ አብራቱን ወይ አብራት አቱን ተለያዩ። እንዴ ምንድነው እሷን የምታሰቃያት? በእርግጥ ወዳታለሁ፣ አልክድህም፣ ወዳታለሁ። ግን ላደረገችው ነገር እያንዳንዱ ነገር በደንብ ነው የምቀጣት። ነገ መልሳ ላለማድረጓ በምን እርግጠኛ ነኝ? ትሰማኛለህ ሄኖክ፣ አንድ ነገር ልምከር። እውነት እንደምትለው የምትወዳትና የምታፈቅራት ከሆነ አብራቱን ተንከባከባት። እንዴ ጥርሷን እያራገፍክ ወዳታለሁ ማለት ምን ማለት ነው? እኔ እኮ የሚገርመኝ ማጥፋቷ እኮ አይደል፣ ማጥፋቷ ሲያንስ ደግሞ ጭራሽ በአባቴ በኩል ልትበቀል መምጣቷ ነው። ጭራሽ የኔ ባልሆነ ልጅ ወይኔ ማለት ጭራሽ የኔ ባልሆነ ልጅ ልቀጣኝ ትምጣ። ቆይ በምን እርግጠኛ ሆንክ? ሮቤል ያለውን ነገር አምነህ ነው እንዴ? ሆነ ብሎ እናንተን ለማጣላት ያለው ነገር ቢሆንስ? በጭራሽ። የተናገረው ነገርማ እውነት አለው። አሁን ላይ መለስ ብዬ ሳስበው ማርታ ያረገዘችው እኔ አዳማ በሄድኩበት ሰዓት ነው። አላውቅም። ቆይ አሁን የት ሄዳ ነው? ይኸውልህ ቢያንስ እኔ ብጠይቃት ይሻላል። አንተ እንደሆንክ ከዱላ ውጭ ምንም የሚታይ ነገር የለም። እሱን እኮ ነው የምልህ። በዚህ ሰዓት የት እንዳለች እንኳን ማንም ያውቅ ሰው የለም። ይሄኔ ከአንዱ ጋር አሸሸ ገዳም እያለች ነው። ሁሉ ነገሩ ማስመሰል የሆነ ሰው። ኧረ እስኪ ተረጋጋ በእናትህ። አብርሃም እንደ ዛሬ ውስጤ ቆስሎ አያውቅም። እንደዛ ማምነው ሰው፣ እንደዛ ሁሉ ነገር የምሰጠው ሰው ከጀርቤ እኔን ይከዳኛል። ሁሉም ሰው እኮ እንዳንተ ሊሆን አይችልም። አንተ የዋህ ነህ፣ ሰው ታምናለህ ምናምን አይደል? መልካም ነህ። በቃ ሁሉም ግን እንዳንተ ሊሆንልህ አይችልም። አለቀ። ይህ እውነታ ነው። ይሄን ደግሞ አምነህ መቀበል መቻል አለብህ። ስንቴ ነው የምናወራው በዚህ ጉዳይ? እሺ ማለት የእሱ ይሁን ችግር የለም። ማርታን ትገናኛለች ከጀርቤ። ምንድነው ሰላም ሊፈልግሽ? አዎ አንድ የምነግርህ ነገር ነበረኝ። ለዚህ ነው እኔ ደግሞ ምን ተፈጥሮ ነው ብዬ ነው እኮ። እሺ ንገሪኝ። ምንድን ነው? ሳስበው ግን ባልነግርህ ነው የሚሻለው መሰለኝ። የምን ይሻል? ቆይ አብርሃም አስከፍቶሻል? እውነት ነው ንገሪኝ። ኧረ አይደለም፣ የሆነ ቪዲዮ አይቼ ግራ ስለገባኝ ነው። የሆነ ቪዲዮ? የምን ቪዲዮ? ግን ከነገርኩህ በኋላ ምንም እንደማታደርግ ቃል ግባልኝ እኮ። ምንድን ነው መጀመሪያ ንገሪኝ። ምንድን ነው ያየሽው?